መንግስት ስለ አርሲው የክርስቲያኖች ግድያ ተናገረ። ሰላም ጤና ይስጥልን ውድ የኢትዮ ፎከስ ሚዲያ ተከታታዮች፣ የዕለቱን ዜና ይዘን ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን እናልፋለን። በአርሲ የተፈጸመው ጥቃት ምርጫውን የማደናቀፍ አካል ነው ሲል የጠቅላይ ሚኒስትር ጽሕፈት ቤት አስታወቀ። ንጹሃንና የሃይማኖት ተቋማትን ኢላማ በማድረግ የተፈጸሙ ጥቃቶች ዓላማቸው አገሪቱ እንዳትረጋጋና ምርጫውን ለማደናቀፍ የተደረገ እቅድ ተከታይ ነው ሲል የጠቅላይ ሚኒስትር አብይ አህመድ ጽሕፈት ቤት አመለከተ። ጠቅላይ ሚኒስትር አብይ አህመድ በአርሲ ዞን ኦነግ ሸኔ በሰላማዊ ሰዎችና በሃይማኖት ቦታዎች ላይ ፈጸማቸው ባሏቸው ጥቃቶች የቤተሰብ አባላታቸውን ሕይወት ላጡ፣ ጉዳት ለደረሰባቸውና ንብረታቸው ለወደመባቸው ዜጎች የተሰማቸውን ሐዘን ገልጸዋል። ይህ የጠቅላይ ሚኒስትሩ ዘለግ ያለ መግለጫ በዋናነት በሀገሪቱ በተካሄደው ምርጫና መንግስታቸው አስመዘገበ ባላቸው አዎንታዊ ውጤቶች ላይ ሲሆን በአርሲ ውስጥ የተፈጸመውን ጥቃትና የአማጽያን ሙከራና የመንግስት እርምጃንም አብራርተዋል። አርብ አመሻሽ ላይ ከጠቅላይ ሚኒስትር ጽሕፈት ቤት የወጣውና በመንግስታዊ መገናኛ ብዙሃን በቀረበው መግለጫ የወጣው በኦሮሚያ ክልል አርሲ ዞን በታጣቂዎች በተፈጸመ ጥቃት በርካታ ሰዎች ከተገደሉና 7ኛው አገር አቀፍ ምርጫ ከተካሄደ ከቀናት በኋላ ነው። ምርጫውን ተከትሎ በተለያዩ መገናኛ ብዙሃን የተዘገበው በምስራቅ አርሲ አንዳንድ ወረዳዎች የተፈጸመ ጥቃት የኦርቶዶክስ እምነት ተከታዮችና አብያተ ክርስቲያናት ላይ ያነጣጠረ መሆኑን የቤተ ክርስቲያኗ ፓትርያርክ በሀዘን ባወጡት መግለጫ ገልጸዋል። እሁድ ግንቦት 23ና ሰኞ ግንቦት 4 የምርጫ ዕለት በተፈጸመ ጥቃት በ3 ወረዳዎች ውስጥ የሚኖሩ ቢያንስ 13 ሰዎች መገደላቸውን፣ በርካቶች መጎዳታቸውን፣ በመቶዎች የሚቆጠሩት መፈናቀላቸውን እንዲሁም አንድ ጥንታዊ ቤተክርስቲያን በእሳት ሲወድም ሌላ ቤተክርስቲያን ደግሞ ዘረፋ እንደተፈጸመበት ቤተክርስቲያኗ አስታውቃለች። የጠቅላይ ሚኒስትሩ ጽሕፈት ቤት ባወጣው መግለጫ ጥቃቶቹ የሀገሪቱን እድገት ለማደናቀፍ ከሚሹ አካላት፣ በአማራ ክልል ከሚንቀሳቀሱ አማጽያንና ለሀገሪቱ እድገት ጥላቻ ካላቸው የውጭ ኃይሎች ጋር በጥምረት የተከናወኑ ነው ብሏል። ጨምሮም በኦነግ ሸኔ በጸጥታ ኃይሎች በተወሰደበት እርምጃ ፍላጎቱ ማሳካት ባለመቻሉ ስስ ኢላማዎች ላይ በማተኮር የሃይማኖትና የብሔር ግጭት ለመቀስቀስ በአርሲ ዞን ውስጥ ጥቃት ፈጽሟል ሲል አመልክቷል። ከጠቅላይ ሚኒስትሩ በተጨማሪ ቢቢሲ ያነጋገራቸው አካባቢ ነዋሪዎች ጥቃቱን የፈጸመው መንግስት በሽብርተኛ ቡድንነት የፈረጀው እና ኦነግ ሸኔ የሚለው የኦሮሞ ነጻነት ሰራዊት ባለፉት ቀናት ጥቃቱን በተመለከተ በሰጠው ምላሽና ባወጣው መግለጫ በድርጊቱ ውስጥ እጁ እንደሌለበት አስተባብሏል። በአርሲ ዞን ውስጥ በሰላማዊ ዜጎች ላይ በታጣቂዎች የተፈጸመው ጥቃት የመጀመሪያ ሳይሆን ባለፉት ዓመታት በተለያዩ ጊዜያት ሲፈጸሙ የቆዩ ሲሆን የኢትዮጵያ ሰብአዊ መብቶች ኮሚሽን እና ምዕመኗ በተለየ ኢላማ እንደተደረጉባት የምትገልጸው የኦርቶዶክስ ቤተክርስቲያን መንግስት የነዋሪዎችን ደህንነት እንዲጠብቁ በተደጋጋሚ ጥሪ ሲያቀርቡ ነበር። ጥቃቱን ተከትሎ ቢቢሲ የአርሲ ዞን የሚገኙ ወረዳዎች ባለስልጣናትን ስለ ጥቃቱ ቢጠይቃቸው መረጃ እንደሌላቸው ገልጸው ነበር። የክልሉ የመንግስት ኮሚኒኬሽን ኃላፊ አቶ ያሉ አዱኛ ለመንግስት መገናኛ ብዙሃን በሰጡት ቃል ጥቃቱ በኦነግ ሸኔ መፈጸሙንና የሃይማኖትም ሆነ የማንነት ገጽታ እንደሌለው ተናግረዋል። ባለፉት ዓመታት በአርሲ ውስጥ ሲፈጸም በቆየው ጥቃት በርካታ ሰዎች የተገደሉ ሲሆን ለጥቃቱ ኃላፊነት የወሰደም ሆነ ተጠያቂ የሆነ ቡድንም ሆነ ግለሰብ ስለመኖሩ በይፋ የሚታወቅ ነገር የለም። በወቅታዊ ጉዳዮች ላይ ከጠቅላይ ሚኒስትር ጽሕፈት ቤት የወጣው መግለጫ አንዳንድ የሀገሪቱ ኃይሎች ከኤርትራ ጋር እንደፈጠሩት ሲነገር ስለቆየው ጽምዶ ስለተባለው እንቅስቃሴ አንስቷል። መግለጫው የጥፋት ኃይሎች ሲል በስም ያልጠቀሳቸው ቡድኖች ከባዕዳን ጋር ጽምዶ የሚል ቁርጠኝነት በመፍጠር እኩይ ዓላማቸውን ለማሳካት ሰፊ የጥፋት ዝግጅት ሲያደርጉ ቆይተዋል በማለት ምርጫው ለማደናቀፍ የተለያዩ ድርጊቶችን ሲፈጽሙ ነበር ሲል ከሷል። አመጽና ሁከት ለማነሳሳት፣ ከተሞችን በሽብር ጥቃት ለማወቅ፣ በመንገዶች ላይ የደፈጣ ጥቃት በመፈጸም እንቅስቃሴን ለመገደብና በተወሰኑ አካባቢዎች ኢላማ አድርገው ነጥሎ ለማጥቃት ተንቀሳቅሰዋል በማለት የጸጥታ ኃይሎችን ግን እቅዳቸውን ማክሸፋቸውን ገልጸዋል። መንግስት በማሳየነት የትጥቅ ድጋፍ ያገኙ ታጣቂዎች በደቡባዊ ትግራይ በሚገኙ አዋሳኝ የአማራ ክልል አንዳንድ አካባቢዎች ትንኮሳ መፈጸሙን እንዲሁም በባህር ዳር፣ በጎንደር፣ በደብረ ብርሃንና በወልዲያ ከተሞችና በሌሎችም እንዲሁም በአዲስ አበባ የሽብር ጥቃት ዓላማ እንደነበር ነገር ግን እንዲከሽፍ ማድረግ ተችሏል ብሏል። በኦሮሚያ ክልል የሸኔ የሽብር ቡድን ከጽንፈኛው ፋኖ ታጣቂ ጋር በመናበብ መንገዶችን በመዝጋት እንቅስቃሴን ለማስተጓጎል መሞከራቸውና አለመሳካቱንም ገልጿል። ከዚሁ ጋር በተያያዘ ሁለቱ ታጣቂ ቡድኖች ከምርጫው ቀን ቀደም ብሎ ከዚያም በኋላ በአማራና በኦሮሚያ ክልሎች ውስጥ የእንቅስቃሴ ገደብ መጣላቸውን አሳውቀው ነበር። የዕለቱ ዜና ይህን ይመስል ነበር። በሰላም ዋሉ።